ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? በምዕራፍ 2 የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያም አርዕስቶችን እናስቀድም። በሲሚንቶ ዘርፍ የተሰማሩ አካላት ላይ እርምጃ መወሰዱ ተነገረም። በተጨማሪም የደላልነት ስራ ሙሉ በሙሉ መሰረዙ ተሰምቷል። ሙሉ መረጃውን እናጋራችኋለን። ለ10 ዓመታት በበላይነት የዘለቀውን የአሜሪካ ዶላርን የሚተካ አዲስ ዓለም አቀፍ የገንዘብ ስርዓት ሊፈጠር ነው ተባለም። በዝርዝር ከምናደርሳችሁ መረጃዎቻችን መካከል ይገኝበታል። አዲስ የኤችአይቪ ኤድስ መከላከያ መድኃኒት ጥቅም ላይ እንዲውል ፍቃድ ማግኘቱ ተሰማም። በዚህም ስለ መድኃኒቱ የወጡ አዳዲስ መረጃዎች ይዘናል። የምናጋራችሁ መረጃችን ነው። ኢትዮጵያና ኬንያ የኤሌክትሪክ ኃይል ሽያጭ ስምምነታቸውን በድጋሜ መዋዋል እንደሚጠበቅባቸው ተገለጸም። ሀገራቱ ለምን በድጋሜ መዋዋል አስፈለጋቸው? በዝርዝር ይዘነዋል። በሳውዲ አረቢያ ከቀናት በፊት 3 ኢትዮጵያውያን መገደላቸው የተገለጸ ሲሆን አሁንም በርካታ ኢትዮጵያውያንን ጨምሮ በመቶዎች የሚቆጠሩ የውጭ ሀገር ዜጎች ላይ የሞት ቅጣት ተፈጻሚ ሊደረግ እንደሆነ ተገልጿል። ሙሉ መረጃውን በዝርዝር ይዘነዋል። የተወደዳችሁና የተከበራችሁ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ ገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። የኢንቨስትመንት ቡፌዎትን እነሆ። ሰላም ጤና ይስጥልኝ። ጀምቦሮ ሪል ስቴት እንደተለመደው የተለያዩ የኢንቨስትመንት ቡፌዎትን እነሆ ይላል። ቶሎ እንረከበው ካሉ በ8 ወር የሚረከቡት በቦሌ ቡልቡላ ቆንጆ ሳይት አለ። ረዘም ባለ ጊዜ ካሉ ደግሞ በ2 ዓመት የሚረከቡት በሳር ቤት ቫቲካን ቆንጆ ሳይት ይዘን እየጠበቅናችሁ ነው። ለበለጠ መረጃ በታች ባለው ቁጥር ይደውሉልን። እናመሰግናለን። ጀምቦሮ ሪል ስቴት በጊዜ ግቡ። የአውሮፓ ህብረት ኢትዮጵያ በአፍሪካ የንግድ ትስስር ግንባር ቀደም የሚያደርጋትን የ6 ሚሊዮን ዩሮ ፕሮጀክት አስጀመረም። ኢትዮጵያ በአፍሪካ አህጉራዊ ነጻ የንግድ ቀጠና ስር ያላትን የንግድ ትስስርን ያሳድጋል ተብሎ የታመነበት የኢኮ ትሬድ ፕሮጀክት ማስጀመሪያ መርሃ ግብር ተካሂዷል። በዚህም ደግሞ ፕሮጀክቱ ለ4 ዓመታት የሚቆይ መሆኑን በማስጀመሪያ መርሃ ግብሩ ላይ የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ተናግረዋል። ዶክተር ካሳሁን አክለውም ከአውሮፓ ህብረት በተገኘ 6 ሚሊዮን ዩሮ ፕሮጀክቱ በኢትዮጵያ ተግባራዊ እንደሚደረግም ገልጸዋል። ኢኮ ትሬድ ኢትዮጵያ ተግባራዊ እያደረገች ከምትገኘው የማክሮ ኢኮኖሚ ማሻሻያው ከአውሮፓ ህብረት ግሎባል ጌትዌይና ከአፍሪካ ህብረት አጀንዳ 2063 ጋር የተጣጣመ ስለመሆኑ በመድረኩ ላይ ተነስቷል። በተጨማሪም የግሉን ዘርፍ አቅም በማጠናከር የንግድ ስምምነቶችን ከአፍሪካ አህጉራዊ ነጻ የንግድ ቀጠና መስፈርቶች ጋር በማጣጣምና የአህጉራዊ የንግድ ትስስርን ማሳደግ የኢኮ ትሬድ ፕሮጀክት ዋና ዓላማ ነው ተብሏል። እንዲሁም የኢኮ ትሬድ ፕሮጀክት ኢትዮጵያ በአፍሪካ አህጉራዊ ነጻ የንግድ ቀጠና ውስጥ ያላትን ሙሉ አቅም እንድትጠቀም በማስቻል የኢኮኖሚ እድገቷ እንዲፋጠን፣ የኑሮ ደረጃ እንዲሻሻልና ድህነትን በመቀነስ ረገድ ቁልፍ ሚና ይጫወታል ተብሎም ይጠበቃል። በማስጀመሪያ መርሃ ግብሩ ላይ የመንግስት ከፍተኛ ባለስልጣናት፣ የአውሮፓ ህብረት ልዑካን፣ የተለያዩ ሀገራት ተወካዮች፣ የግሉ ዘርፍ ባለድርሻ አካላትና የልማት አጋሮች ተሳትፈዋል። ኢትዮጵያና ኬንያ የኤሌክትሪክ ኃይል ሽያጭ ስምምነታቸውን በድጋሜ መዋዋል እንደሚኖርባቸው ተገለጸም። ኬንያ ከኢትዮጵያ የምታገኘውን የኤሌክትሪክ ኃይል በእጥፍ ለመጨመር በውጭ ጉዳይ በኩል ይፋዊ ጥያቄ ማቅረቧ ተሰምቷል። በዚህም ከ3 ዓመት በፊት ሁለቱ ሀገራት ባደረጉት የ25 ዓመት ስምምነት መሰረት ኢትዮጵያ በአሁኑ ወቅት ለኬንያ 200 ሜጋዋት የኤሌክትሪክ ኃይል የምትልክ ሲሆን ከመጪው ዓመት ህዳር ወር ጀምሮ ደግሞ አቅርቦቱ
ወደ 400 ሜጋዋት ከፍ እንደሚል ይታወሳል። ሆኖም ኬንያ የኢንዱስትሪ ኃይል ፍላጎቷ በመጨመሩ ምክንያት በስምምነቱ ከተቀመጠው ቀን በፊት ከኢትዮጵያ የምታስገባውን ኃይል ወደ 400 ሜጋዋት ለማሳደግ ፍላጎት አላትም ተብሏል። በዚህም የኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ዳይሬክተሩ አቶ ሞገስ መኮንን የኬንያ ጥያቄ በስምምነቱ ላይ ያልተካተተ በመሆኑ ድጋሜ ድርድር እንደሚያስፈልግ መናገራቸውን የኢትዮጵያ ኤሌክትሪክ ኃይል መረጃ ያመለክታል። በ6 ወር አንዴ ይወሰድ የነበረው የኤችአይቪ ኤድስ መከላከያ መድኃኒት እንዲወሰድ ተፈቀደም። አሜሪካ በየ6 ወር አንዴ የሚወሰደውን የኤችአይቪ ኤድስ መከላከያ ጥቅም ላይ እንዲውል ፍቃድ መፍቀዷ ተሰምቷል። ሌናካፓሪቭ የተሰኘው የኤችአይቪ መከላከያ የሆነው መድኃኒት በአሜሪካው ምግብና መድኃኒት ተቆጣጣሪ ባለስልጣን ጥቅም ላይ እንዲውል ፍቃድ አግኝቷል ተብሏል። በዚህም በሙከራ ደረጃ 99 በመቶ ኤችአይቪን የመከላከል አቅም አለው የተባለው መድኃኒቱ በመርፌ መልክ የሚሰጥ እንደሆነም ተገልጿል። ከዚህ ቀደም በየቀኑ የሚወሰድ እንክብል እንዲሁም በየ2 ወሩ በመርፌ የሚሰጥ የጸረ ኤችአይቪ ኤድስ መድኃኒት ገበያ ላይ የነበረ ሲሆን ይሄኛው ግን የሚለየው የመውሰጃው ጊዜ ወደ 6 ወር በማደጉ ነው ተብሏል። በምርምር ወቅትም ከአፍሪካ ጨምሮ የተለያዩ ሀገራት ዜጎችን ማሳተፍ ተችሏል የተባለው ይህ መድኃኒት በዘርፉ ትልቅ ውጤት የተመዘገበበት እንደሆነም ተነግሯል። ምንም እንኳን ውጤታማ ቢሆንም ደግሞ ዋጋ ውድ መሆኑ ደግሞ ስጋት መፍጠሩ ተሰምቷል። በተጨማሪም መድኃኒቱ በቫይረሱ የተጠቁ ሰዎችን የሚያድን ሳይሆን ተጋላጭ የሆኑ ግለሰቦች በቫይረሱ እንዳይያዙ የሚከለክል ፕሪ ኤክስፖዠር ፕሮፊሊሲስ ነው መባሉን ኤንቢሲ ኒውስ ዘግቧል። ለ10 ዓመታት በበላይነት የዘለቀውን የአሜሪካ ዶላር የሚተካ አዲስ ዓለም አቀፍ የገንዘብ ስርዓት ሊፈጠር ነው ተባለም። የአሜሪካ ዶላር ለ10 ዓመታት በበላይነት ከዘለቀ በኋላ አዲስ ዓለም አቀፍ የገንዘብ ስርዓት እንደሚፈጠርና የቻይናው ገንዘብ ዩዋን ባለብዙ ምሰሶ ባለው ዓለም አቀፍ የገንዘብ ስርዓት ውስጥ ተወዳዳሪ እንደሚሆን የቻይናው ማዕከላዊ ባንክ አስታውቋል። የባንኩ ገዢ ፓን ኮንግሼንግ ይህን ያሉት በሻንጋይ በተካሄደው የቻይና የፋይናንስ መድረክ ላይ ሲሆን የአሜሪካው ዶላር ከሁለተኛው የዓለም ጦርነት በኋላ የበላይነቱን እንዳረጋገጠና እስካሁንም ክብሩን እንዳስጠበቀ ተናግረዋል። ሆኖም በአንድ ምንዛሬ ላይ ከመጠን ያለፈ ጥገኛ መሆን አደገኛ መሆኑን የባንኩ ገዢ አስጠንቅቀዋል። ፓን በዚሁ ወቅት አክለውም ወደፊት ዓለም አቀፉ የገንዘብ ስርዓት ጥቂት ሉዓላዊ ምንዛሬዎች አብረው የሚኖሩበት እርስ በርስም ደግሞ የሚወዳደሩበት ነው ብለዋል። እንዲሁም እርስ በርስ የሚገዳደሩበት ሁኔታ ሊቀጥል ይችላል ያሉት ፓን የዩዋን ሚና እያደገ መምጣቱንም ጠቁሟል። በግብርናና በሲሚንቶ ዘርፎች ላይ ተሰማርተው የነበሩ ደላሎች ላይ እርምጃ መወሰዱን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀም። ሚኒስቴር መስሪያ ቤቱ በግብርና ምርቶች ዘርፍ የተሰጠውን የደላልነት ፍቃድም ሙሉ በሙሉ መሰረዙን እንዲሁም የሲሚንቶ ግብይት ስርዓትን ሲረብሹ የነበሩትን አካላት ማገዱን አስታውቋል። በዘርፉ ምንም አይነት እሴት ሳይጨምሩ የንግድ ስርዓቱን የሚረብሹ በርካታ ደላሎች መኖራቸውን የገለጹት ደግሞ የንግድና ቀጠናዊ ትስስር ሚኒስትር ዴኤታው ዶክተር አብዱል ሐኪም ሙሉ ናቸው። ስለሆነም በእህል ምርት፣ በአትክልትና ፍራፍሬ እንዲሁም በቁም እንስሳት ዘርፍ የተሰጠውን የደላልነት ፍቃድ ሙሉ በሙሉ መሰረዙንም ተናግረዋል። ደላሎች ከገበያው እንዲወጡ መደረጉን ተከትሎ ከ3000 በላይ ደላሎችና አገናኞች እርምጃ እንደተወሰደባቸው አክለዋል። በቀጣይ ከጉዳዩ ጋር ተያይዞ በገበያው የሚስተዋሉ ችግሮችን በዘላቂነት ለመፍታትም በትኩረት እየተሰራ እንደሚገኝ ተናግረዋል። በሌላ በኩል በተመሳሳይ በሲሚንቶ ገበያ ዘርፍ ነፃ የገበያ ስርዓት በመረጋጋት የሲሚንቶ ዋጋ ከግማሽ በታች እንዲቀንስ መደረጉንም ሚኒስትር ዴኤታው አብራርተዋል። በዚህም የሲሚንቶ ግብይት ስርዓትን ሲረብሹ የነበሩ ደላሎችና በተለያዩ አካላት ስም ሲነግዱ የነበሩ ግለሰቦች ከዘርፉ እንዲወጡ መደረጋቸውን ከሚኒስቴር መስሪያ ቤቱ የተገኘው መረጃ ያመለክታል።
ቀጥለናል ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር በሳውዲ አረቢያ ባሳለፍነው ሰኔ 9 ቀን 2017 ዓ.ም 3 ኢትዮጵያውያን ዜጎች በህገወጥ አደንዛዥ እጽ ተጠርጥረው እንደተገደሉ የሰብአዊ መብቶች ተሟጋች ድርጅቶች ገለጹ። በሳውዲ 37 የኢትዮጵያ ዜጎችን ጨምሮ በመቶዎች የሚቆጠሩ የውጭ ሀገር ዜጎች ላይ የሞት ቅጣት ተፈጻሚ ሊደረግባቸው መሆኑን 31 የሲቪል ማህበረሰብና የሰብአዊ መብቶች ተሟጋቾች ድርጅቶች በጋራ ባወጡት መግለጫ አስታውቀዋል። ድርጅቶቹ ባለፈው ማክሰኞ ማለትም ግንቦት 7 ቀን 2017 ዓ.ም ባወጡት የጋራ መግለጫ ከህገወጥ አደንዛዥ እጽ ጋር በተያያዘ የሞት ቅጣት እየጨመረ መሆኑን ገልጸው በተለይም በእስር ላይ የሚገኙ የኢትዮጵያ፣ የሶማሊያና የግብጽ ዜጎች ህይወት ከፍተኛ ስጋት እንደተጋረጠባቸው ገልጸዋል። በዚህም ከሳውዲ ፕሬስ ድርጅት የተገኘውን መረጃ በመጥቀስ በፈረንጆቹ 2025 ብቻ አብዛኞቹ የውጭ ሀገር ዜጎች የሆኑ 98 ግለሰቦች በአደንዛዥ እጽ ዝውውር ምክንያት መገደላቸውን ድርጅቶቹ ባወጡት መግለጫ ተናግረዋል። በመግለጫውም በተያዘው ዓመት ብቻ 7 ኢትዮጵያውያንና 19 የሶማሊያ ዜጎች ሐሺሽ በማዘዋወራቸው ግድያ እንደተፈጸመባቸው አክለዋል። በተጨማሪም ባሳለፍነው ሰኔ 9 ቀን 2017 ዓ.ም 3 የኢትዮጵያ ዜጎች እንደተገደሉና ሌሎች ደግሞ በማንኛውም ጊዜ ልንገደል እንችላለን በሚል ስጋት ውስጥ እንዳሉም ገልጸዋል። የድርጅቶቹ መግለጫ አክሎም 37ቱ ኢትዮጵያውያን ወንዶች ከ27 የሶማሊያ ዜጎች ጋር በደቡብ ምዕራብ ሳውዲ አረቢያ በሚገኘው ናጅራን ማዕከላዊ እስር ቤት በእስር እንደሚገኙም ተናግረዋል። እንዲሁም 26 የግብጽ ዜጎች ደግሞ በሰሜን ምዕራብ ሳውዲ አረቢያ በሚገኘው ታቡክ ማዕከላዊ እስር ቤት ይገኛሉ ሲሉም ጠቅሰዋል። የጋራ መግለጫውም ሳውዲ አረቢያ ከአደንዛዥ እጽ ጋር በተያያዘ የሚፈጸመውን የሞት ጥቃት እንድታቆምና የሞት ፍርድን እንድትሰርዝ የተባበሩት መንግስታት በቅርቡ ባወጣው ሪፖርት መጠየቁንም ጠቅሰዋል። የሞት ቅጣቱ ደግሞ የሚፈጸምበት መንገድ እጅግ ጭካኔ የተሞላበት ሲሉ የገለጹት ድርጅቶቹ ቤተሰቦች ደግሞ የፍርደኞቹ ግድያ የሚፈጸምበት ቀን እንደማይነገራቸውና አንዳንዴም ፍርዱ ተፈጻሚ መሆኑን የሚያውቁት በመገናኛ ብዙሃን በኩል ብቻ መሆኑን ተናግረዋል። በሌላ በኩል በቅርቡ በሳውዲ አረቢያ የሞት ፍርድ ተፈርዶባቸው በናጅራን እስር ቤት የሚገኙ ኢትዮጵያውያን ስጋት ውስጥ መሆናቸውን በገበያ ሚዲያ የዜና ወጃችን ወደ እናንተ ማድረሳችን አይዘነጋም። በእስር ቤቱ የሞት ቅጣት የተፈጸመባቸውን ጨምሮ 47 ኢትዮጵያውያን ላይ የሞት ፍርድ እንደተፈረደባቸው ያመላከተው ዘገባው የፍርደኞቹ ቤተሰቦች ደግሞ መንግስት ጣልቃ ገብቶ እንዲታደጋቸው መጠየቃቸውን ቢቢሲ አማርኛ ዘግቧል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ ገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። የኢንቨስትመንት ቡፌዎትን እነሆ። ሰላም ጤና ይስጥልኝ። ጀምቦሮ ሪል ስቴት እንደተለመደው የተለያዩ የኢንቨስትመንት ቡፌዎትን እነሆ ይላል። ቶሎ የምረከበው ካሉ በ8 ወር የሚረከቡት በቦሌ ቡልቡላ ቆንጆ ሳይት አለ። አይ ረዘም ባለ ጊዜ ካሉ ደግሞ በ2 ዓመት የሚረከቡት በሳር ቤት ቫቲካን ቆንጆ ሳይት ይዘን እየጠበቅናችሁ ነው። ለበለጠ መረጃ በታች ባለው ቁጥር ይደውሉልን። እናመሰግናለን። ጀምቦሮ ሪል ስቴት በጊዜ ግቡ።